ሰላም ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንደምን አላችሁ እንደምን ቆያችሁኝ? እኔ በጣም ደህና ነኝ። ዛሬ ደግሞ እንደምታዩት ልዩ የሆነ ፓስታ በአትክልት ነው የምንሰራው። አትክልቱን በጣም ልዩ አድርገን ጤናማ አድርገን ነው የምናበስለው። እንደውም ፓስታውን ሳትጨምሩ አትክልቱን በልታችሁ እንዳትጨርሱት ነው የምላችሁ። ትወዱታላችሁ። እስከ መጨረሻው ድረስ አብራችሁ ይቆዩ። አሁን ወደ አሰራሩ እንሂድ። በመጀመሪያ እንደምታዩት የሚያስፈልጉኝን አትክልቶች ከታትፌ አዘጋጅቻለሁ። ጥቅል ጎመን በዚህ መልኩ ቀጠን ቀጠን አድርጌ ከታትፌ አዘጋጅቻለሁ። እዚህ ጋር ባሮ ሽንኩርት አለኝ። ባሮ ሽንኩርቱን በሁለት አይነት ከስር ደቀቅ ያላለው ከላይም እንደዚህ በቁመቱ አድርጌ ቀጠን ቀጠን አድርጌ ከትፌ አዘጋጅቻለሁ ማለት ነው። እናም ካሮትም እንደዛው በቀጫጭኑ በቁመቱ ከታትፌ አዘጋጅቻለሁ። ከዛ ቀይ ሽንኩርትም እንደምታዩት ሽሪሚሪ ከታትፍ ያለው ማለት ነው። እና ብሮኮኒ ያለኝ ብሮኮኒውንም እንደዛው ቆራርጬ አዘጋጅቻለሁ ማለት ነው። እናም ያው አትክልቶቻችንን ቆንጆ አድርገን እናጥባለን ማለት ነው። በመቀጠል ውሃ ጥጃለሁ። ጨው ትንሽ ጨምራለሁ ፓስታችንን ለመቀቀያ ማለት ነው። ዘይት ትንሽ ጨምራለን እንዳይያያዝ ይረዳናል ማለት ነው። ከዛ ፓስታችንን እንጨምራለን። እሺ ፓስታችንን ብዙ ብስል ሳይል ነው የምናወርደው ማለት ነው። ከዛ እናጠነፍፈዋለን። በመቀጠል መጥበሻዬ ላይ ውሃ ጥጃለሁ። ጨው ትንሽ ጨምራለሁ። ከዛ ካሮቱን ጨምራለሁ እና ብሮኮኒውንም ጨምርና ገንፈል አደርገዋለሁ ማለት ነው። ሳላበስል የተወሰነ ገንፈል እንዲልልኝ አደርጋለሁ። ካሮቱና ብሮኮኒ ይሄን ያክል ገንፈል ካለ ይበቃዋል። ብዙ እንዲበስል አልፈልግም ማለት ነው። ከዛ እናጠነፍፈዋለን። መጥበሻዬ ላይ ዘይት ጨምራለሁ። ከዛ ነጭ ሽንኩርት ጎረድ ጎረድ ተደርጎ የተከተፈ እንደዚህ ነጭ ሽንኩርቱ ትንሽ ቃናው ሲወጣለን ካሮቱን እንጨምራለን። ገንፈል ያደረግነውን ማለት ነው። ካሮቱ ትንሽ ጠበስ ካለልኝ ጥቅል ጎመናችንን እንጨምራለን። እሺ ጥቅል ጎመኑ አሁን ትንሽ የራሱ ውሃ መጠጥ አድርጎልኛል። ከዛ ቀይ ሽንኩርቱን እጨምራለሁ። እናንተ ከፈለጋችሁ መጀመሪያ መጥበስ ትችላላችሁ፣ ግን እንትን እንዴት ስለማልፈልግ ትንሽ ላይ አድርጌ ጠበስ አደርገዋለሁ ማለት ነው። ቃናውንም አያጣም። እሺ ሽንኩርታችን ቀይ ሽንኩርቱ ማለት ነው ትንሽ ጠበስ ካለልን ባሮ ሽንኩርታችንን እንጨምራለን። ከዛ ባሮ ሽንኩርቱንም እንደዛው ትንሽ መሃል ላይ ጠበስ እናደርገዋለን ማለት ነው። እሺ አሁን ባሮችንም ትንሽ ጠበስ ብሎልናል። ከዛ ጥቅል ጎመኑን እዚህ እያደረግን አብረን እንጠብሰዋለን ማለት ነው። የቀይ ሽንኩርቱና የባሮውን ቃና ይይዝልናል። ስለዚህ በጣም ቆንጆ ነው የሚሆነው። ጥብስ ከምናደርገው ላይ የብቻ እንደዚህ ስናደርገው የራሱን የሌላውን ቃና ያዘልን ይሄዳል ማለት ነው አትክልታችን። ከዛ አሁንም ትንሽ ጥቅል ጎመኑን ለብቻው እንደዚህ እንጠብሰዋለን አብሬ ማለት ነው አቀላቅዬ። አሁን ጥቅል ጎመናችን ከባሮ ከቀይ ሽንኩርቱ ጋር ቆንጆ ሆኖ በስሎልናል። ከዛ ካሮቱን እንጨምርና እናቀላቀልና አብረን እንጠብሰዋለን ማለት ነው። እሺ አሁን አትክልታችን ይሄን ያክል ከተጠበሰ ይበቃዋል። ብዙ ጥብስ ብሎ ሙትት ማለት የለበትም። ከዛ ብሮኮኒ ገንፈል አድርገን ያዘጋጀነው አለ፣ እሱንም እንጨምራለን። በሌላ መጥበሻ አድርጋችሁ መጥበስ ትችላላችሁ፣ ግን ጥብስ የሚል ነገር መሆን ስለሌለበት በዚሁ ጠበስ ጠበስ አደርገዋለሁ። ምንም ችግር የለውም።
እናም ከፈለጋችሁ ትንሽ የዘይት መጨመር ትችላላችሁ። ተወሰነ ትንሽ ውሃውን መጠጥ እንዲያደርግ ብሮኮሊው ማለት ነው። ያው የራሱ እርጥበት ስለሚኖር ትንሽ መሃል ላይ ጠበስ እናደርገዋለን ማለት ነው። ብሮኮሊያችን ትንሽ የራሱ ውሃ መጠጥ አድርጎልናል። ዝንጅብል እጨምራለሁ። ከዛ ነጭ ሽንኩርትም እጨምራለሁ። ቃናው ከላይ ሲሰማ እኔ ደስ ስለሚለኝ ነው ቃናው ሲወጣ። ከዛ እናቀላቅለዋለን ማለት ነው። ብሮኮሊያችን አረንጓዴነቱን መልቀቅ የለበትም። ትንሽ ዝንጅብሉን ጠበስ ካደረግነው በኋላ እናቀላቅለዋለን። እሺ አሁን አትክልታችን ያክል ከተጠበሰ ይበቃዋል። ከዛ ድርቅ እንዳይልብን ሶስ እንዲኖረው ማለት ነው የፓስታውን ውሃ ጨምራለሁ። በመቀጠል ቁንዶ በርበሬ፣ ጨው እና የጥብስ ቅጠል ፓውደር እና ቀረፋ አድርጌ ጨምራለሁ ማለት ነው። ጨውን ያው አትክልታችንን ስናገነፍል ስለጨመርን እሱን ያው አነስ አድርገን እንጨምራለን ማለት ነው። ከዛ እናዋሃዳለን። ቅመሙ ጨው ከአትክልቱ ጋር ቆንጆ ሆኖ እንዲዋሃድልን እናደርጋለን። እሺ አሁን አትክልታችን ከቅመሙ ጋር ቆንጆ ሆኖ ተዋህደውልናል። እንደምታዩት በጣም ቆንጆ የአትክልት ሶስ ነው የሰራ ነው። ከዛ ይሄንን አትክልቱን እቀንሳለሁ ማለት ነው። እኔ ፓስታ የማይፈልግ ሰው ስላለ ተወሰነውን አትክልት እቀንሰዋለሁ። ይሄንን እንዲሁ በእንጀራም በዳቦም በምንፈልገው ነገር መመገብ የምንችለው ቆንጆ የአትክልት ሶስ ነው የሰራ ነው ማለት ነው። ስለዚህ ፓስታ ለማይፈልግ ሰው እንደዚህ አድርገን በዳቦም በእንጀራም በሚፈልጉት እንዲመገቡ ማድረግ እንችላለን ማለት ነው። ቀጥል ያው ፓስታችንን ነው የምንጨምረው እና ፓስታውን ብዙ ሳይበስል ሲቀረው ማውረዳችን የሚጠቅመን ያው ፓስታውን ከአትክልቱ ጋር ስናዋህድ ብዙ አይበስልብንም ማለት ነው። ፍርስ የማለት ነገር የመውካት ነገር አይኖረውም ማለት ነው። ያው ፓስታችንን ከጨመርን በኋላ እናዋህደዋለን እና እንደዚህ ፓስታውን ከጨመርን በኋላ ከሶሱ ጋር እንዲዋሃድልን እሳቱን እንቀንስና ትንሽ እሳት እናስመጣዋለን ማለት ነው። ተወሰነ ሶሱን ወሰድ ሲያደርግልን በጣም ቆንጆ ይሆናል ማለት ነው። እሺ የተወሰነ አሁን ፓስታችን ሶሱን ወሰድ አድርጎልናል። ከዛ ቃሪያ ከላይ ጨምራለሁ። በመቀጠል ያው ሳህናችን ላይ እንቀንሳለን ማለት ነው። እንደምታዩት አትክልቱም ከለሩን እንደጠበቀ ነው። እዚህ አድርገን ከሰራ ነው በጣም ነው የሚጣፍጠው። ያው ስራ በየቤቱ ይለያያል። ስለዚህ በዚህ መልኩ ብትሞክሩት ለማለት ያክል ነው እንግዲህ። ከዛ ሰላጣ የኩከምበር እና የቲማቲም ሰላጣ አዘጋጅቻለሁ እንጨምራለን። ቤታችን ያለውን ቤት ያፈራውን አድርገን ቆንጆ ምሳ፣ እራት፣ ቁርስም ብናደርገው አትክልቱ ስለሚበዛ በጣም ቆንጆ ነው ማለት ነው። ስለዚህ እንግዲህ በዚህ መልኩ ሰርታችሁ የማታውቁ ከሆነ በዚህ መልኩ ሰርታችሁ ሞክሩት ለማለት ያክል ነው። እንደምትወዱት ተስፋ አደርጋለሁ። የዛሬ ቪዲዮ ይሄንን ይመስላል። በዚህ መልኩ ሰርታችሁ የማታውቁ ከሆነ ሰርታችሁ ሞክሩት። በጣም ቆንጆ ነው። በጣም ነው የሚጣፍጠው እና እንደ ሁሌም አዳዲሶች ካላችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ላለሁ እንደ ሁሌም ላይክ
ሼር ማድረጋችሁን ኮሜንት ማድረጋችሁን አትርሱ። ስለተከታተላችሁን እጅግ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ጤና ቆዩልኝ። ቻው፣ ደህና ቆዩ።